ከ35 ዓመት በኋላ ያረገዙ ሴቶች ሁሉ በጽንሱ ላይ የዘረመል ችግር ያጋጥማቸዋል ማለት አይደለም። ነገር ግን ከ35 ዓመት በኋላ ለማርገዝ የሚያቅዱ እናቶች አስፈላጊውን ጥንቃቄ ቢያደርጉ እጅግ በጣም ይመከራል። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። አሁን በተለያዩ ምክንያቶች ብዙ እናቶች የመጀመሪያ ልጃቸውን ከ35 ዓመት በኋላ ይወልዳሉ። ብዙ ጥንዶችም ከእድሜ መጨመር ጋር በተያያዙ ችግሮች የተነሳ ሲፈተኑ ይስተዋላል። በዚህ ቪዲዮ ሴቶች ከ35 ዓመት በኋላ ቢያረግዙ ሊያጋጥማቸው የሚችሉ የጤና ችግሮችን በተመለከተ መረጃ ይዤላችሁ ቀርቤያለሁ። እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ብዙ ሴቶች ከ35 ዓመት በኋላ አርግዘው ያለምንም ችግር ጤነኛ ልጅ ይወልዳሉ። ነገር ግን የተወሰኑ እናቶች ላይ የተለያዩ ችግሮች ሊያጋጥሙ ይችላሉ። ዛሬ ከ35 ዓመት በኋላ ለማርገዝ ያቀዱ ጥንዶች ሊያጋጥሙ የሚችሉ አምስቱን ችግሮች በተመለከተ የማቀርብላችሁ ይሆናል። የመጀመሪያው የማርገዝ እድል ሊቀንስ ይችላል። እድሜ እየጨመረ ሲሄድ የእንቁላል መጠኑ በዛው ልክ እያነሰ ስለሚሄድ ቶሎ የማርገዝ እድልም እየቀነሰ ይሄዳል። በዚህም የተነሳ እነኚህ እናቶች ለማርገዝ የተወሰነ ጊዜ ሊወስድባቸው ይችላል። በተለይ እድሜ ከ40 ዓመት በላይ የሆነ ሴት የእንቁላል መጠኑ በተወሰነ መልኩ እየቀነሰ ስለሚሄድ በአንድ የወር አበባ ዑደት የመፀነስ እድሉ ወደ 10% አካባቢ ይወርዳል። ከ35 ዓመት በኋላ እርግዝና ለ6 ወር ሞክረው እርግዝና የማይሳካ ከሆነ ወደ ጤና ተቋም በመሄድ አስፈላጊውን ምርመራና እገዛ ማግኘት ይኖርባቸዋል። ሁለተኛ፣ የዘረመል ችግሮች በብዛት ያጋጥማሉ። ከ35 ዓመት በኋላ የእንቁላል መጠኑ ብቻ ሳይሆን የእንቁላል ጥራቱን በዛው ልክ እየቀነሰ ስለሚሄድ የፅንስ አፈጣጠር ላይ ችግር እንዲፈጠር ሊያደርግ ይችላል። በተለይ የዘረመል ችግሮች ወይም ደግሞ ክሮሞዞማል አብኖርማሊቲዎች በብዛት ይስተዋላሉ። ይህም ከእናትና ከአባት 23 ጥንዱ ነው የሚሰደሩት ዘረመሎች በትክክል ላይሰደሩ ይችላሉ። በዚህም የተነሳ ጥንድ መሆን ሲገባቸው አንዳንድ ጊዜ 3 ሊሆኑ ይችላሉ። ይህም ትራይዞሚ እንለዋለን። አንዳንድ ጊዜ ደግሞ ጥንድ መሆን ሲገባቸው አንድ ብቻ ሊሆኑ ይችላሉ። ይህንንም ሞኖዞሚ እንለዋለን። ትራይዞሚ ወይም ደግሞ ጥንድ መሆን ሲገባቸው 3 በመሆናቸው ምክንያት ከሚከሰቱ ችግሮች የተወሰኑትን ለማየት እንሞክር። አንደኛው ዳውን ሲንድረም የምንለው ነው። ትራይዞሚ 21 ወይም ደግሞ 21ኛው ክሮሞዞምስ ራሱን 3 ጊዜ ሲደግም የሚፈጠር ሲሆን ትራይዞሚ 18 ወይም ደግሞ ኢዲዋርድ ሲንድረም የምንለው ደግሞ 18ኛው ክሮሞዞም 3 ጊዜ ራሱን ሲደግም የሚፈጠር ችግር ነው። 2 መሆን ሲገባቸው አንድ በመሆናቸው ምክንያት ከሚፈጠሩ ችግሮች ደግሞ አንደኛው ተርነር ሲንድረም የምንለው ነው። ሴቶች 2 ኤክስ ክሮሞዞምስ ያላቸው ሲሆን አንደኛው ኤክስ ክሮሞዞምስ በማይኖርበት ጊዜ የሚፈጠር የአፈጣጠር ችግር ነው። ሶስተኛ፣ ከእርግዝና በኋላ የተለያዩ ችግሮች ሊያጋጥሙ ይችላሉ። ከ35 ዓመት በኋላ ያረገዘች ሴት ከሷ እድሜ በታች ካረገዙ ሴቶች ጋር ሲነጻጸር የተለያዩ ችግሮች የማጋጠም እድሉ ትንሽ ከፍ ሊል ይችላል። ሊያጋጥሙ የሚችሉ ችግሮችን በተወሰነ ደረጃ ለማየት እንሞክር። የመጀመሪያው ውርጃ የማጋጠም እድሉ ሰፊ ነው። ከ35 በኋላ የሚያረግዙ ሴቶች ውርጃ የማጋጠም እድሉ ወደ 20% አካባቢ ይሆናል። ይህም ከ5 ነፍሰ ጡር ሴቶች አንዷ ውርጃ ሊያጋጥማት ይችላል። ከ40 ዓመት በላይ እርግዝና የሚፈጠር ከሆነ ደግሞ ውርጃ የማጋጠም እድሉ ወደ 40% አካባቢ ይሆናል። ይህም ከ10 ነፍሰ ጡር ሴቶች 4ቱ ላይ ውርጃ ሊያጋጥም ይችላል። ከ45 ዓመት በላይ የሆኑ ሴቶች የሚያረግዙ ከሆነ ደግሞ ውርጃ የማጋጠም እድሉ ወደ 80% አካባቢ ይሆናል። ይህም ከ10 ነፍሰ ጡር ሴቶች 8ቱ ውርጃ ሊያጋጥማቸው ይችላል። ከማህፀን ውጭ እርግዝና፣ ጽንስ ማህፀን ውስጥ መጥፋት፣ ያለ ጊዜው መወለድ፣ ትንሽ ኪሎ ልጅ መውለድ እና የመሳሰሉት ከ35 ዓመት በኋላ የሚፈጠር እርግዝና ላይ የሚያጋጥሙ ሌሎች ችግሮች ናቸው። በአራተኛ ደረጃ ከእርግዝና ጋር ተያይዘው የሚፈጠሩ የጤና ችግሮች ሊጨምሩ ይችላሉ። በእርግዝና ጊዜ የሚያጋጥም የስኳር በሽታ ወይም ደግሞ ጂዲኤም፣ በእርግዝና ጊዜ የሚያጋጥም የደም ግፊት በተወሰነ ደረጃ ከ35 ዓመት በኋላ የሚያረግዙ ሴቶች ላይ የመጨመር እድል አለው። አምስተኛ፣ መንታ የማርገዝ እድል ሊጨምር ይችላል። እድሜ እየጨመረ ሲሄድ በሚያጋጥሙ የሆርሞን ለውጦችና የሆርሞን ፍላክቹዌሽን ምክንያት መንታ የማርገዝ እድል በዛው ልክ ሊጨምር ይችላል። በተለይ ኤፍኤስኤች የተባለ ሆርሞን እየጨመረ ስለሚሄድ በአንድ ጊዜ 2 እና ከዛ በላይ እንቁላል ሊለቀቁ ስለሚችሉ በዚህ የተነሳ መንታ የመሆን እድሉ በዛው ልክ ሊጨምር ይችላል። በቀጣይ ቪዲዮ ከ35 ዓመት በኋላ ለማርገዝ የሚያቅዱ ሴቶች ማድረግ ያለባቸውን ጥንቃቄዎችና በቤታቸው ውስጥ የሚያደርጓቸውን የመፍትሄ ሀሳቦችን በተመለከተና ሌሎች ዝርዝር ያሉ መረጃዎችን ይዤላችሁ ቀርባለሁ። በማህፀንና ጽንስ ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።